ንገረኝ፣ ምንድን ነው ጉዱ? ምንድን ነው የማየው ነገር ባቢ? ቆይ ምንድን ነው ጉዱ? ንገረኝ። አንተ የኔ ባቢ ነህ? የት ነበርክ? የኔ ቆንጆ ምንም ነገር እንዳትዪ፣ አንድ ጊዜ ብቻ እንዳልኩሽ ፍቀጂልኝ። እኔ ደግሞ አንዴ ብቻ በሙሉ ወይኔ እንዳይፈቀድልኝ። ቆይ የት ነው ጥለኸኝ የጠፋኸው? ንገረኝ እባክህ ባቢ፣ የት ነው ጥለኸኝ የጠፋኸው? የት ነው ጥለኸኝ የጠፋኸው? ንገረኝ፣ የት ነበርክ? ቆንጆ፣ እኔ ግን በሙሉ ወይኔ ላይሽ አልችልም። መከታሽ ልሆን ስገባ ያን ሁሉ ስቃይ ስትስቃይ ያለማንም አጋሽ ከጎንሽ አልነበርኩ። የሁሉም ባካይኒ ሲፈስ እንባሽን አላበስኩልሽ። አንደሽ ሜዳ ለሜዳ ስትንከራተች ከጎንሽ አልነበርኩ። አባትሽን አተሽ ያን ሁሉ ስቃይ ስትስቃይ አጠገብሽ አልነበርኩ። ታዲያ እንዴት ነው በሙሉ አይኔ ማይሽ? እባክህን ባቢ፣ እኔ እንግዲህ እውነት በጣም ናፍቀኸኛል። የእውነት በጣም ነበር የናፈቀኝ። አልጠላሽኝም? በጭራሽ አልጠላሁህም። ሲጀምር ምክንያቱም ምንም ይሁን ምን ልሰማ ዝግጁ ነኝ። ደግሞ እኮ አንተን የምጠላ አይነት ሴት እንዳልሆንኩ በደንብ ታውቃለህ። እማዬ የሆነ ነገርማ ተፈጥሯል። ምንም ነገር ባይፈጠር እንደዚህ ደብዟ ጥፍት አይልም ነበረ። እስካሁን ድረስ ቆይት እንዳለች እንኳን እኮ ሊታወቅ አልቻለም። የት ልትሄድ ትችላለች? ጉድ! እኔ ምን አውቃለሁ እማዬ። እኔም እኮ እሱ እኮ ነው ግራ ግብት ያለኝ ነገር። እና ታዲያ አሁን በምን መልኩ ልናጣራ እንችላለን? አላውቅም እማዬ፣ ግን ደግሞ ግዴታ ማወቅ አለብን። እስኪ ካልሆነ ለእያሱ ደውይለት። ወይ አረ እንደውም እሱ ራሱ ደወለ። አንሿ ታዲያ። ወይ ወንድሜ፣ ወይ ወንድሜ፣ እስካሁን ድረስ አልመጣችሁም እንዴ? እኔ እኮ አብራችሁ ያላችሁ መስሎኝ ነበር። አልተገናኛችሁም? እሺ ወንድሜ። እማዬ ነገሩ ትንሽ እየተሳሰበ ይመስለኛል። ማለትማ እያሱ ጽናትን እየፈለጋት ነው። ቤት መጣችሁ ብሎ እኮ ነው የጠየቀኝ። እስካሁን ድረስ ጠፍታለች። አያይ መጥፋትማ የለባትም። እኔ ይሄ ነገር እየጣመኝ አይደለም። ጽናት ጠፋች ማለት የሆነ ነገር አለ። እኔ ደግሞ የትም እንደማትሄድ ነው የተሰማኝ። ሲጀመር የት ትሄዳለች? የሆነ ቦታ የኔ ቁጭ ብላ እያላዘነች ነው። እኔ እንደዛ ነው እየተሰማኝ ያለው። አያይ ጽናት ከዚህ ቤት ሄደች ማለት የሆነ ነገር አስባ ነው። ጽናት ያለ ምክንያት በጭራሽ ከዚህ ጋር አትሄድም። ይሄውልሽ አቅምና ወኔዋን አጠራቅማና ገንብታ ልትመጣ ነው። እስኪ ፈጠን በያት፣ ተዘፍዘፊ። አንድ ጊዜ እንኳን የኔ ወኔ ይኖርሽ። እስኪ የሆነ ጭንቅላሽን እስካሰሪው። ያለ ምክንያት አሁን ጽናት ከዚህ የምትሄድ ይመስልሻል? ሳትቀድመን ነው መቅደም ያለብን። ይቺ ልጅ ትቀድመናለች። ውስጤ እንደዛ ነው የሚለኝ። እኔ ተናግሬያለሁ። እሺ እማዬ አታስቢ። አንቺ ብቻ ምንም ነገር አትጨነቂ። ደግሞ የትም ቢሆን አታመልጠንም። እኔ አንቺ ልጅ ከገባችበት ገብቼ ፈልቅቄ ነው ሽዣት የምመጣው። ጠብቂኝ ብቻ ትንሽ ጊዜ፣ ትንሽ ደቂቃ ብቻ ጠብቂኝ። እሰራላታለሁ። ጎበዝ፣ እንደዚህ ነው እንጂ ልጅ ኮስተር ሲል ዝም ብሎ ቤቱን ሲል አይደለም። ወንዱ ራሱ እንደዚህ ሆኖ ቢሆን ይሄ አልጫ ጥሩ ነበር።
ለምንድን ነው የማታይኝ? ንገረኝ፣ ለምንድን ነው የማታይኝ? በምን አቅሜ ጽናት፣ በምን አቅሜ ልሽ አንቺን እኮ በጣም ነው የጎዳሁሽ። እንዴት ብዬ ልሽ? በጣም ብዙ ጊዜ ጥርሴን ነክሼ ትመጣለህ ብዬ እየጠበቅኩ ነበር። አንተ ግን ማንም እንደሌለኝ እያወቅህ ጥለኸኝ ጠፋህ። ለምን? በእኔ የቀለደብኝ ነው አይደል? ባቢ በጨረሻ እኮ የቀለደብኝ ነው አይደል? አውቃለሁ እሱ ምን አይነት ነገር ነው በፈጣሪ። ምናልባት እየቀለደብኝ ሊሆን ይችላል። እየቀለደ ነው የሚሆነው። አይሰራም እኮ ስልኩ። ልጨነቅልሽ። እንዴት ናቸው? ሰማሽ? ምኑን ነው የምሰማው? አልሰማሽም እንዴ? እኔ እኮ እንደዚህ አዝነሽ ስትቀመጪ የሰማሽ መስሎኝ ነበር። ምኑን ነው እማዬ? ምንድን ነው የምሰማው? ፓፒ ቤት ያት ተሳፈረ እኮ ውጪ በረረ እንዴ? ይሄን ያክል ተራርቃችኋል? አልሰማሽም? እማዬ በቃ እስኪ ዝም በይ አሁን እንኳን። ውይ እኔ እኮ የሰማሽ መስሎኝ ነበር። ሳይነግርሽ ነው እንደሄደው? እውነት ነው ብለኝ ባቢ በቃ ጥሎኝ ሄዷል። ውሸት መስሎሽ ነበር እንዴ? እውነት እኮ ነው። አረ እማዬ በቃ ዝም በይ በቃ አሁን እንኳን። ምን ነው ዝም ብለው? ሄደ እኮ ነው ያልኩት። ሌላ ምን ያልኩት ነገር አለ? እናንተ ሳታውቁ እኔ ማወቄ ነገር ነው። አይ ባቢ እዚህ ነው እንደለው እንኳን አይሆንም፣ ልቀቂኝ ልቀቂኝ። አይ ባቢ ያሳዝናል። አይ ባቢ አታደርገውም። እየቀለደ ነው። ልቀቂኝ አንቺ፣ እየቀለደ ነው። እማዬ እባክሽ፣ እማዬ በፈጠረሽ ዝም በይ። እንደው ምን አይነት ጉድ ውስጥ ነው የገባሽው? እንደው ፈጣሪ አልቀሽ ብሎ ነው የፈጠረሽ? እማዬ ኧረ እባክሽ እንዴ! ኧረ እባክሽ እባክሽ እንዴ! አሁን እንኳን አፍሽ ዝም ይበል በፈጠረሽ። እማዬ እውነቷን ነው ብለኝ ለምን ይሄ ሁሉ ነገር በኔ ላይ? ባቢስ እንደዛ እያፈቀርኩት እያወቀ እንዴት ጥሎኝ ሄደ? ቆይ እኔ አልቅሽ ተብዬ ነው እንዴ የተፈጠርኩት ብለኝ? ጽኑዬ አይደለም እንድታለቅሽ እኮ አይደለም የተፈጠርሽው አይደለም። ምን እና ምንድን ነው ብለኝ ያ ሁሉ ነገር አበቃ ስል ለምንድን ነው ብቻዬን ጥሎኝ ሄደው? ለምን? እውነቴን እኮ ነው። እኔ ልጅ ስንት መከራ አሳለፈች። አሁን ደግሞ ሌላ ስቃይ። ውይ እንደው ምን ብትበድለው ነው ፈጣሪ? በጣም ያሳዝናል። ወንድ አይደለም ወንዶች እኮ እንደዚህ ናቸው። ቁጭ አድርገውሽ ሳታስቢ ውልም ነው የሚለው። ባቢ እንደዛ አይደለም እማዬ። እኔና ባቢ በጣም ብዙ ነገር አሳልፈናል። ብዙ ነገር አውርተናል። ብዙ ነገር ተማክረናል። እንደዚህ እንዳደረገ ግን አላውቅም። ሁሉም እንደዚህ ናቸው። በፍቅር ልብሽን ሰቅለው አንቺ ስታልሚ እነሱ ቅርብ ያድራሉ። እማዬ እባክሽ እባክሽ። ምንድን ነው? እውነቴን እኮ ነው። ውሸት አልተናገርኩም እንዴ? ጉድ እኮ
ቆይ አሁን ስለምን መጣ? አንድ ጥያቄ ብቻ ልጠይቅሽ። እሺ ጠይቀኝ ከማለት ውጭ ሌላ አማራጭ የለኝም። አገባሽ? አዎ አገባሁ። ለዚያውም ደግሞ የማልወደውን ሰው። ቆይ አንተ በእኔ ቦታ ብትሆን ምን ታደርግ ነበር? አላደርገውም። እኔ ግን አደረግኩት። ምክንያቱም አንተ እዚህ ነኝ እንኳን ሳትለኝ ጥለኸኝ ጠፋ። የማልወደውን ሰው አገባሁ። አባቴን አጣሁ። ከማልወደው ሰው ጋር ራሴን አልጋ ላይ ያገኘሁት። የጋሽ ግርማን ቦታ ባልተካ መቼም ቢሆን ከጎንሽ አለሽ። ወንድምሽም አባትሽም እሆናለሁ ከዚህ በኋላ ቃል እገባልሻለሁ። ባቢ እኔ እኮ ደስተኛ መሰለኝ እንጂ ደስተኛ ሆኜ እንኳን ታይቼ እንኳን አላውቅም። ባቢ ትመጣለህ ብዬ እኮ በጣም ብዙ ጠብቄ ነበር። ከፊት የመጣ ሁሉንም አንድ በአንድ ትጋፈጥልኛለህ ብዬ ሁሌ እየጠበቅኩ ነበር። እያንዳንዷን ቀን እኮ ትመጣለህ ብዬ በተስፋ እየጠበቅኩ ነበር። ግን ደግሞ በቃ ሳላውቀው ሁሉንም ነገር ሳላስበው ራሴን እዛ ቤት አገኘሁት። እዛ ቤት የኢያሱ ሚስት ሆኜ የተገኘው። በእርግጥ እዛ ቤት ስገባ ዓላማዬ ንብረታችንን ለማስመለስ ነበር ባቢ። ግን ደግሞ ነገሮችን ባሰብኳቸው መንገድ ላስኬዳቸው አልቻልኩም። ምክንያቱም ብቻዬን ነበርኩ። እንደዛ የምወደው ጀግናው አባቴ እንኳን አብሮኝ አልነበረም። አንተ አልነበርክም። እሺ ምን ላድርግ? ንገረኝ፣ ምን ላድርግ? ታዲያ እኔ ላይ ትፈርዳለህ ወይ? ጽኑ፣ ቆይ መተው አንቺ እንዳልሽው ቀላል ይመስልሻል? ለእኔ ቀላል አይደለም። ለአንቺ ብዬ እኮ ነው በረሃ ለበረሃ ስንከራተት የነበረው፣ አንቺ እንዳይገሉብኝ ብዬ። ግን ተይው። አሁንም እንደ ድሮ ትወደኛለህ? ከወትሮ የበለጠ ነው ቆንጆ። አሁንም ድረስ እንደ አዲስ አፍቅርሻለሁ። ስለዚህ በቃ ተወኝ ባቢ። ምን ማለት ነው ጽኑ? በቃ አንቺ ለእኔ ያለሽ ፍቅር አለቀ? በጭራሽ አላለቀም። ግን ደግሞ ከዚህ በኋላ እኔ አንተ መሆን አልችልም። ምክንያቱም እኔ ባለትዳር ነኝ። ኢያሱ የሚባል ባል አለኝ። እባክህ ለምነህ በቃ የምትወደኝ ከሆነ ተወኝ። ምን እያደረክ ነው ባቢ? እባክህን ተው፣ አቁም። ይሄ ነገር ለአንተ አይሆንም፣ ይጎዳሃል። ጽኑ፣ አንቺ ከጉዳሽኝ በላይ ይሄ ነገር አይጎዳኝም። አልገባኝም። ቆይ አንተ ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንከው? ከመቼ ጀምሮ ነው እንደዚህ አይነት ማንነት ይኖራል? ንገረኝ ባቢ፣ ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንከው?
ምንድን የተፈጠረ ነገር አለ እንዴ ወንድሜ? ሮቤል አንተ ትሻላለህ። ምንድን የተፈጠረ ነገር አለ? ጽናት የሆነችው ነገር አለ እንዴ? አይ ሰላም ነው። ምንድን ነው ሮቤል? ቆይ እሱን ተወው እስኪ አንተ ንገረኝ፣ ምንድን ነው የተፈጠረው? ብሌን ጽናት እዚህ ነኝ ሳትል ተሰውራለች። ምንድን ነው የምታወራው ሮቤል? አዎ እንግዲህ ትገኛለች ብለን ያሰብንበት ቦታ በሙሉ ፈለግናት፣ ግን ልናገኛት አልቻልንም። ቆይ እስኪ አልገባኝም። እንዴት እዚህ ነኝ እዛ ነኝ ሳትል እንዴት ጠፋለች? እንጃ ብሌን፣ ብቻ ሁሉም ነገር ግራ ነው የሚያጋባው። ምንድን ነው? አይንሽን ጨፍኝ እንዴ? አይን ማጨፈን አልበዛም እንዴ? ደግሞ መቼ አስጨፈንኩሽ እንዴ? ትናንት። እሺ አሁን አንድ አይንሽን ጨፍኝ እንዴ። ምንድን ነው? ምን ነው? በትክክል ጨፍኛ እንዴ። ያለው ለዛ በቃ ተይው። ይሄው በደንብ ጨፍኛለሁ። አሁን እያየሁ አይደለም። ደግለ ቆይ አሁን ልጅ ምንድን ነው? ኩኩፍች ነው ለኔ ነው አይደለም። ሰዓት ለኔ ነው። በጣም ነው የሚያምረው። በጣም ነው የምሰክረው። ይሄ ኮዲ ላንቺ ምን ነው? ያው የመጀመሪያ ስህተት ቢሆን አሁን ላድርግልሽ? አይ የኔ ፍቅር ይቀር። እጄ ላይ ሌላ ሰዓት ስላለ እሱን በክብር ቤት ያስቀምጠዋል። የኔ ውድ በጣም 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 ሞድ ደህና ደር እንዴ። ቆይ ቆይ እና
ደህና ደር። እኔ ግን አደረኩት። ምክንያቱም አንተ እዚህ ነኝ እንኳን ሳትለኝ ጥለኸኝ ጠፋ። አባቴን አጣሁ። ከማልወደው ሰው ጋር ራሴን አልጋ ላይ ያገኘሁት።
እባክህን ባቢ፣ እኔ መብላት አልፈልግም፣ አታስገድደኝ። ጽኑ እባክሽ አታስቸግሪ። እባክሽ ጉረሽ። ቆይ ቅድም ራቢን ስትይኝ አልነበር እንዴ? ትንሽ ብቻ ጉረሽ። እሱ ቅድም ነው። አሁን ግን መብላት አልፈልግም። እድሜ ላንተ። ሀሳቤን በሙሉ በታትነኸዋል። በቃኝ። እባክሽ አታስቸግሪኝ ጽኑ ጉረሽ። አልበላም አልኩህ፣ አልበላም። ራቢን ስትይኝ አልነበር እንዴ? ትንሽ ብቻ። አልበላም። እባክሽን ጽኑ። በቃ አልበላም። ጽኑዬ ስሙትልሽ እባክሽ። በቃ አልበላም አልኩህ አይደል እንዴ ባቢ? ለምን አትረዳኝም? እሺ ከፈለክ አንተ ብላ። ምን ማለት ነው? ራቢን ስትይ ነበርሽ እኮ አንቺ። በቃኝ። እስካሁን ድረስ እኮ ምንም የበላሽው ነገር የለም። እኔ ምግብ አይደለም ፈልገው እና ይኸውልሽ ብሌን፣ በጽናት መጥፋት ውስጥ ያንቺና የማየ እጅ እንደሌለበት ተስፋ አደርጋለሁ። እባክሽ ብሌን እውነቱን ንገረኝ። አልገባኝም። ቆይ ወንድሜ ምን ለማለት እየፈለክ ነው? ቆይ አንተ ይሄን ያለና ማየ እንደ ክፉ ሰው እያየኸኝ ያለው አሁን ላይ እኮ ማለትም ዛሬ ጽናት እንደዚህ ከመሆናችን በፊት እኮ ጽናት ማለት ለእኔ እህቴ ነበረች። ደግሞ አንተ ጽናትን ከኔ በተሻለ በፍጹም አታውቃትም። አንተውን ነው የምታውቃት። ለእኔ ግን አብሮ አደጌ ናት። ስለዚህ የእሷ መጥፋት አሁን ላይ እንደ እህትም እንደ ጓደኛም እንደ ሁሉ ነገር ያሳስበኛል። እንደዚህማ ክፉ ሰው አድርጋ አትይኝ ብሌን። ተይ፣ ውስጥሽ በጥላቻ እንደተመረዘ እኔም አንቺን በደንብ እናውቃለን። አሁን አታስመስይ። እንግዲህ ወንድሜ አንተ እንግዲህ የምፈልገውን ነገር እየመረጥክ ማመን ትችላለህ። ማመን አለማመን ደግሞ አንተ ፍላጎት ነው። በግድ አስገድጄ እንድታምነኝ ማድረግ አልችልም። እባካችሁ አሁን ጭቅጭቁን ተውትና ባይሆን መፍትሄ እንፈልግ። ልክ ነህ ሮቢ፣ ለፖሊስ ማመልከት ይኖርብናል። እሱን እንኳን ማድረግ አንችልም፣ ምክንያቱም 24 ሰዓት አልሞላትም። ስለዚህ ምን እናድርግ? ስለዚህማ ለአንዴና ለመጨረሻ እስከ ማታ ድረስ እንጠብቃት። ከዛ በኋላ የሚሆነውን ነገር እናደርጋለን። ይኸውልህ ሮቢ፣ እኔ እስከ ማታ ድረስ መጠበቅ የምችል አይመስለኝም። ከአሁኑ ጭንቀት ሊደፋኝ እኮ ነው። ግድ የለም፣ እስከ ማታ ድረስ እንጠብቃት። ካልመጣች ግን ችግር አለ ማለት ነው። ልክ ነህ ወንድሜ፣ ሮቤል ልክ ነው። ባይሆን እኔ እስከዛ ድረስ እማዬ ልትሄድበት የምትችል ቦታ ካወቀች እና ከጠቆመች ቼክ ላድርጋት አይሻልም? ቆይ እስኪ የት አባቷ ሄዳ ነው? ቆይ እስከ ድረስ ዝግታች የነበሩ መድኃኒት ጭራሽ ደብዟን አጠፋው እንዴ? ያስቅም። አይመስለኝም። ምናልባት አብዳ ጠፍታ ይሆን? አይ እንደዛም አይሆንም። ከበደች ከዚህ ከሰፈር ውስጥ አጠፋም። ቆይ ባለፈው ልታዘ ኮተቷን ሰብስባ ልትወጣ ነበር እንደ ሻንጣዋን። ምናልባት ኮተቷን ሰብስባ ወጣ ይሆን? አይ ምን አለበት እንደው ፈጣሪ እንደዛ ባደረጉ። ምን አለበት እንደው እልም ባለች። ምን አለበት ባልተመለሰች። እኔም ሰላም ያገኙ ነበር። አይ ጽናት የሌለኝ ማንነት አለበሽኝ። እድሜ ላንቺ ያንቺን መጥፋት አይደለም ያንቺን እንባ ማየት የማልፈልግ ልጅ ይኸው ለዚህ ያደረስሽኝ። እሱን ደግሞ አይደለም ያመጣሁት። ምንም ነገር በማላውቀው ነገር ነው እንግዲህ እንደ ጥፋተኛና እንደ ክፉ ሲታይሽ ክፋት ደግሞ በወንድ ይበልጥ እንተያያለን። አይ ግን የጠፍተሽ ሆን ወይኔ ጽኑዬ ምግብ በልተሽ ሆን የራሱ ጉዳይ ነው። ቆይ
የት ሄዳ ይሆን አሁን? እንደዚህ ወንድሜ በዚህ ልክ የምታስጨንቀው ምን አስባ ነው? የት አባቷ ጠፍታ ነው? አይ እንደዚህ ዝም ብላ ማጠፋም እንደዛ ስትፎክር ነበረ። በፍጹም ካለምንም ምክንያት ማጣ ወይ የሆነ ቦታ ተደብቃ ሌላ ሴራ እያሸረረች ነው፣ ወይ ደግሞ እንደለመደችው እሷ ናት ያጠፋችን ብለ የሆነ ነገር ጠንሳ ልትመጣ ነው። ስለዚህ ብሌን ገና ካሁን ራስሽን በደንብ መጠበቅ አለብሽ። ግን ቆይ ለምን ቋንቼ ካላደርገውም? አዎ ወንድሜ እኮ አያሰበም። አሁን እዚህ የሚቀመጠው እንዳለቀው አቋል ቦርሳ አልቀረ የት ሄዳ ነው ታዲያ? እንዴት አባቷ ደብሷ ጥፍት ብሎ ነው? አይ ብሌን፣ አሁንማ ለራስሽን ፍሪ ብሌን። አሁን ለራስሽ ነው መፍራት ያለብሽ። የሆነ ነገር ጠንሳ ልትመለስልሽ ነው። ፈጣሪ ሆይ እንደው ጠብቀኝ። እኔ እስከዛሬ ድረስ ታውቃለህ፣ ክፋት መስራት ፈልጌ አይደለም። ክፋት የምታሰረኝ ራሷ ናት። እንደው ፈጣሪ ከእሷ ተንኮልና ሴራ ብቻ አልተጠብቀኝ። አሁን የት ነው የምትፈለጊው? ዛሬ ለምን መጣ? ንገሪኝ፣ ዛሬ ለምን መጣ? ያንን የመሰለ ፍቅራችንን ጥለሃል እንሄድከው እዚህ ነኝ እንኳን አልገኝም። ንገሪኝ እስኪ፣ አሳዝኜ ወይም አስቀይሜህ ነበር? ጽኑ፣ ታሪኩ ብዙ ነው። ሁሉንም ነገር ያደረኩት ለፍቅራችን ብዬ ነው። ለፍቅራችን ስትል ነው ሜዳ ላይ ጥለኸኝ ሄድከው? አዎ ለፍቅራችን ብዬ ነው። የትኛው ፍቅር? ንገረኝ፣ የትኛው ፍቅር? ይህንን ፍቅር እኮ አልኖርክነትም። ይህንን ፍቅር ጥለኸው ነው ሄድከው። ይህንን ፍቅር ለሌላ ሰው አሳልፈን የሰጠው አይደለም ጽኑ። ይህን ውሳኔ ባልወስን ኖሮ አሁን ተመልሼ መጥቼ አላገኝሽም። ትሰማኛለህ ባቢ? አሁን በጣም ነገሮች ተበላሽተዋል። በጣም ብዙ ነገር ተበላሽቷል። ምንም አልተበላሽቷል። መጡ አይደል እንዴ? ምንም የተበላሸ ነገር። እባክህን ባቢ ተው፣ እባክህን። እኔ መሄድ ነው የምፈልገው።
ወዴት ነው የምትሄጂው? ትሰማኛለህ ባቢ? በጣም ብዙ ነገር ይበላሻል። አይሆንም ጽኑ። እባክህን ከዚህ እንደወጣ እንዳይ። ድጋሚ ላጣሽ አልፈልግም። እባክህን ባቢ፣ እኔ መሄድ አለብኝ። ወዴት ነው ቆይ ጥለሽ የምትሄጂው? ጽኑ እኔስ ሌላ ህይወት አለ። ምን ሌላ ህይወት? ከኔ ውጪ እኮ ከኔ ውጪ ባቢ እባክህ ልቀቀኝ፣ መሄድ አለብኝ። ባቢ ልቀቀኝ፣ እባክህን እያሳመምከኝ ነው። ልቀቀኝ፣ መሄድ አለብኝ። እባክህን እባክህን እንደዚህ አታድርግ። እባክህን ልቀቀኝ፣ መሄድ አለብኝ። ባቢ እባክህን ግዴታ መሄድ አለብኝ፣ ልቀቀኝ። እንደምታስበው እኮ ነገሮች ቀላል አይደሉም። በጣም ብዙ ነገር አበላሽተሃል። ባቢ እባክህን እባክህን ባቢ ምን እያደረግህ ነው? ልቀቀኝ ባቢ፣ ልቀቀኝ። ምን እያደረግህ ነው? እባክህን የጭፈራ ተስፋ ልቀቀኝ ባቢ፣ እባክህን ልቀቀኝና ልሂድበት። እዛ ሌላ የምኖርበት አላማ አለኝ። ልቀቀኝ። አንተ የትም ጥለኸኝ ዛሬ መጣህና እዚህ ልታስቀረኝ አትችልም። ሰምተኸኛል? ልታስቀረኝ አትችልም። ልቀቀኝ። ትሰሚኛለሽ ጽኑ? ለእኔም ለአንቺም ጥሩ የሚሆነው ተረጋግተሽ በተረጋጋ መንፈስ ነው። በተረጋጋ መንፈስ ለመስማት እየሞከርኩ ነው፣ ግን ደግሞ እኔ ምንም ላደርግ አልችልም። በቃ ነገሮች ተበላሽተዋል እያልኩ ነው። ለምን አትሰማኝም? ቆይ ለምንድን ነው የማትረጂኝ? እባክህን በቃ ይሄን ነገር አቁም ባቢ። አልችልም ጽኑ። ከዚህ በኋላ ብቻዬን ልሆን አልችልም። አንቺን ማጣት አልችልም። እኔም ደግሞ ማላጣቸው በጣም ብዙ ነገሮች ተፈጥረዋል። እባክህን ተረዳኝ እባክህን ባቢ፣ ልቀቀኝ። አሁን መሄድ አለብኝ። ለአንተም ጥሩ አይደለም። እባክህን እየለመንኩ ነው። ይሄ ነገር ለአንተም ጥሩ አይደለም። እባክህን ባቢ፣ ድጋሚ ላጣ አልፈልግም። ልቀቀኝ። ባቢ እባክህን እየለመንኩ ነው። እባክህን በቃ ልቀቀኝና ልሂድ። እባክህን እዚህ መቆየት ለአንተም ቢሆን ጥሩ አይደለም። የትም አትሄጂም ጽኑ። ድጋሚ ስህተት መፍጠር አልፈልግም። ባቢ አንተ እኮ እንደምታወራው ነገሩ ቀላል አይደለም። እዚህ በቆየው ቁጥር እያሱ ፖሊስ ጋር መሄዱ አይቀርም። እሱ ደግሞ ለአንተም ቢሆን ጥሩ አይደለም። እባክህን ልቀቀኝ። በፍጹም ድጋሚ ላጣሽ አልፈልግም። የማይመስል ነገር አታውራ ባቢ። በጭራሽ እኔ ከዚህ በኋላ አንተ እንድትጎዳብኝ አልፈልግም። እያሱ ደግሞ በህይወት እንዳለና ተመልሰህ እንደመጣ ካወቀ ይገልብኛል። እባክህን እየለመንኩ ነው። ልቀቀኝና ልሂድ። ትሰሚኛለሽ ጽኑ? አሁን እዚህ የመጣሁት ልፈራ አይደለም። እስከ ሞቴ ድረስ ለአንቺ ልጋፈጥ ነው። ከዚህ በኋላ ማንንም የምፈራበት ጊዜ ላይ አይደለሁም። አሁን ደውለሽ ደህና መሆንሽን ንገሪያቸው። ከዚህ በኋላ ወደ ህይወታቸው አትመለሽም። ምክንያቱም ያለንበት ቦታ ከነሱ በጣም ሩቅ ነው። ወደ እነሱ ልትመለሽ አንቺ